ናችሁ አናታናቱን ብላችሁ ሜዳ ላይ ጣሉት ለመደበቃችሁ ነገ በየቤታቸው ይገባል ብሬ ቀድሞ በእነሱ ቤት ነው ወላሂ ታያለ እሱን ደብቃችሁ ያላችሁ የሰፈር ሰው ዘመድ አግስት አጎት ወንድም የምትሉ ነገ መጀመሪያ እናንተን ነው የሚያጠቃችሁ በሌላም ሆነ በሱ አናቱን እንደባብቀጥቅጣችሁ ነበር ሜዳ ላይ መጣ ህፃን ልጅ እኮ ናት ህፃን ልጅ ናት ባትሆንስ ሰው ናት ምንስ አድርጓት ይሆን ቻርጅ ተባለ ሆን ብለውስ የቻርጅ ታሪክ ፈጥረው ቢሆን ሌላስ ነገር ተደርጋ ቢሆን ከዛ በፊት ማን ያውቃል እነሱ ሴቶቹ የጠነሰሱትስ ነገር አዘጋጅተው አስቀምጠውለት ቢሆንስ ኖሮ ብለው መጮህ አቅቷቸው ነው እንደው ቢተባበሩ አናቱ ላይ መውጣት አቅቷቸው ነው ሁለት ሴት አንድ ላይ ቀጥቅጦ እስኪጨርስ የቆሙት እነሱ እኮ ያውቃሉ አሁን እውነት ሳያውቁ ቀር ያለበትን ቦታ እኮ ያውቃሉ እያንዳንዱ ምን ተደረገ ያውቃሉ ግን የማስፈራሪያ እንትን እየደረሳቸው ይመስላል እንጂ እውነት የሰውነት ቢሰማቸው እኮ እነሱ ወጥተው ለአንድ ሰው በድብቅ ብቻ ትክክለኛ እጃቸውን ይስጣቸው ይኸውልሽ ሙኒት አሁን እዚህ መጥቶ ልጁ የተናገረው ልጅቷ አለች በህይወት አውቀው ነው ያለችው ቁጥር ተሰጥቶን ይኸውልሽ አሁን 13ኛ ሰዓት ይስደውል ማድበስበሻ እኮ ነው ሳሪ መስመር መቀየሻ ነው አሁን እኛ እነሱ ላይ እንድንነሳና ነገሩ እንዲዘጋ እኮ ነው አነሱም በቃ አነሱም ካላስ በቃ አነሱም አይመልሱም አይተባበሩም ሰምበዲ እንደዚህ ነው ብሎ ምንም ፍንጭ የሚሰጥ የለም ዞሮ ተመልሰው አንድ ነገር ላይ ነው ዞሮ ተመልሰው ሰላም ነው መንገደኛው እንዴነ በቃ ምንም ማድረግ አይቻልም ምን ሀቡናት የመጨረሻው እሷ ቤት ይናረጋለን በቃ ካላስ ያሳፍራል ሰላም ነው ወንድሜ ደህና ነኝ ያሳዝናል እየሰማኋቸው እኮ ነው ገና አሁን የተነሳሁትና ያሳዝናል እንግዲህ እኔም ከጎናችሁ ነኝ እሺ አረ ወንድሜ እሺ ችግር የለም እናመሰግናለን ምን ዋጋ አለው ምን አሁን እኮ የተቸገርነው ነገር አሁን ይኸውልህ እዚህ ይሁንና እኛ ማርያምን ምንም ነገር ይመራት ቢሆን ኖሮ እንኳን ባገር እኔም ቴክስት አድርግልኝ እኔ ሞክረዋለሁ በቀጥታ ስልኩን ላኪልኝና አሁን የተባለው ልጅ እኔ በቀጥታ ልሞክርላት እነሱ አውቀው እኮ ነው በቃ አውቀው ገብቷል እንትን ለማለቻ ነው በቃ ሌላ ምንም ነገር የለም ሙኒት ግን ደህና ነሽ ጠፍተሻል ፈልጌሽ አጣሁሽ ወንድም ያለውኝ እኮ እንቅልፍ እየወሰደኝ አጀንዳው በቀየረ ዘመን እዛው እንቅልፍ እየወሰደኝ አይ ነው ተደራረበባችሁ አይደል አነሱም በቃ ካላስ ሀት ባልየው ታጠቅ ምን አለው ታጠቅ ያለው ኤምባሲው የሚልህን ተከታተል ሶሻል ሚዲያ ላይ ያሉትም ደግሞ ሼር ያድርጉ ቪዲዮ ይስሩ ከአንዱ ቦታ ወደ አንዱ ቦታ እንዳይንቀሳቀስና እንዳያመልጥ እነሱ ደግሞ በዛ በኩል ይፈትሹ ነገ ዛሬ ስራ ስለሌላቸው እኔም ከጎን ሆኜ እንፈልጋለን ብሎታል ግን እናንተ ደግሞ ቪዲዮ ስሩ ቀጥሉበት ብሎታል ጥሩሽ በቃ ስለዚህ እኔም ቪዲዮ ልስራሉታና እናንተ ሼራችሁ ላይ ልጁን የምትደብቁ ሰዎችም ነገ ለራሳችሁ ወንጀለኛ እንደሆናችሁ ማወቅ አለባችሁ የልጅቷን ቤተሰቦች ዝም ብለው ሊያዩዋችሁ አይችሉም ምክንያቱም ይሄ ልጅ ነገ ጧት በየመን አድርጎ ቢያመልጥ ተጠያቂ ለዚህ ሁሉ ነገር ተጠያቂ የምትሆኑት እናንተ ናችሁ ይሄን ወቁት ሳውዲ ሁሉም ወንጀል እየፈጸመ የሚያመልጥበት መንገድ እሱ ነው ለዚህ አስቡበት በደንብ በሰው ህይወት ላይ ባትቀልዱ ጥሩ ነው ምንድነው እንትን ዳታ ሞልቶ የማይመጣው ባልየው አለው እኮ ዳታም መጃንም አለው ግን ቦታው እዛ ሰው አይሰራም እሱ ያለበት ቦታ ይቆራረጣልና ነው ትላንት በጓደኛው ነበር መሰለኝ ይገቡ ጥሪው በጓደኛው ይግባና ያለውን ነገር ይናገር በስ እኔ አሁን ቪዲዮ ልስራና ብሬም ይሰራል ሼር ታረጉልናላችሁ ሪፖስት ታረጋላችሁ ኮፒ ሊንክ ታደርጋላችሁ ሁላችሁም ማለት ነው እሺ ሳሪዬ ሁላችሁም መልካም ሙሉ እሺ
እሺ ወንድሜ እሺ ወንድሜ እሺ አዲስ ነገር አለ እያሉ ነው። እሺ ኡሚ የኔ አውሪ ማሪ አዲስ ነገር አለ ብለሽ ነው። እስቲ ሰላም ነው ሳሪ? እንዴት ነሽ ማሪ? ደህና ነኝ እግዚአብሔር ይመስገን። ቤተሰብ ጋር ደውላለች እየተባለ ነው። እሺ ልጅቷ? አዎ። እሺ በምን እንወቅ? ሜቢ በምሰጥሽ ቁጥር ደውለሽ ማጣራት ይቻላል። አያቴ ናት፣ አያቴ ጋር ደውለሽ ለማጣራት ማለት ነው። እሺ ስጪኝ ቁጥር። እሺ አንዴ ላውጣና ትደውላለች። ኦኬ ካላስ ጋይስ ችግር የለም። ቆዩ ተረጋጉ ጋይስ። ሁሉም መረጃኛ እንቀበላለን። መረጃ እንንቅም። እኔ ደውላለሁ። ችግር የለም። መረጃ እንንቅም። ችግር የለም። ሳሪ የኢትዮጵያ ቁጥር ነው 4616 094616 እሺ 6823 እሺ የምትያት ማለት ነው። ገኒ ደውላ ነበር። ገነት ነው የምትያት። ገኒ ደውላ ነበር ወይ? አያቴ ናት ገነት ማለት ስሟ ገነት ነው። አዎ ገነት ሰለሞን ነው ስሟ። ሀያት ሚውታንሽ ገነት ሰለሞን ነው። ገነት ሰለሞን ነው ስሟ። አዎ ኢትዮጵያ ስሟ ገነት ሰለሞን ነው። እሺ መቼ ነው የደወለችው? ማሪ አንቺ ንገሪ። እኔ ደንግጬ ስለነበር አላጣራውም። አሁን ነው የነገሩኝ። አሁን ነው ሚዲያ ላይ እንዳጋጣሚ አንቺ ላይ ሳልፍ አይቻት ደንግጬ ቤት ስደውል እንደዚህ ብለው ነው። እሺ አይደለም መቼ ነው የደወለችው? ትናንትና መሰለኝ የደወለችው። እስኪ አያቴ አሁን በሰጠውሽ ቁጥር ደውይ። ዛሬ ጧት እህቷ ጋር አውርቻለሁ። አልደወለችላትም። ከእህቷ ውጭ ደግሞ ለማን ትደውላለች? አንቺ እህቷን ቁጥር ሰርካለም ጋር ደውለሽ ነበረ? አሁን መቼ ዝሁር ላይ ከሰርካለም ጋር አውርቻለሁ። እንደደወለች አልነገረችኝም። ከዛ በኋላ ደውላ ከሆነ ጥሩ። ሀያት አንቺ የሰርካለምን ቁጥር ስጪ ማሪ። እሙ የኔ አዳምጪኝና በዋትስአፕ ለላክልሽና ቀጥታ ደውል። የሰርካለምን አያትሽ ማለት ነው። አያትሽ አንቺ ምን ብለሽ ጠይቀሽ ነው ያወሩሽ ስለ ገነት? እኔ እንዳጋጣሚ አያት ላይ ደውለው አፈላልጊ አንቺን አይደለም አያት በእኔ እሷን ነው የምጠይቀው። እሙ የኔ ቀጥዬ የኔ ቆንጆት እኔ ጧት ደውለው እናቴ ጧት ደውላ ገኒ እንደዚህ ሆናለች እና ሳውዲ የሆነ ነገር አድርጊ ስትለኝ እናቴ ምንም የተፈጠረ ሰማ ነበር። ምንም የተፈጠረ ነገር የለም። እኔ ገና ካንቺ እየሰማው ነው ብያት ወደ ስራ እየገባው ነበርና ስራ ገብቼ አሁን ቁጭ ብዬ ሚዲያ ላይ ስገባ አንቺ ቤት ልክ ስለምገባ ሁሉ ጊዜ ስገባ የሷ ፎቶ ተለጥፎ አየሁ። ኦኬ ያንቺ እናት ናቸው እንደዚህ ብለው ላንቺ የነገሩሽ እንጂ አንቺ አይደለሽ? እኔ አይደለሁም። እሷ እናቴ ናት ደውላ እንደዛ ስትለኝ እኔ አላመንኩም ነበር። ማለት ዝም ብሎ ወሬ ነበር፣ ያው ቤተሰብ ወሬ ነገር ነበር የመሰለኝ። ከዛ ሚዲያ ላይ ስገባ ሳያት ዜድ ወሎዬዋ ለጥፍ ያለው ግቡና ይውላ ሳያት እሷ አልመሰለችኝም እና ለወንድሜ ስልክለት እሷ ናት አለኝ። እኔ ራሱ አልመሰለችኝም ስላለ። አንቺ ስምሽ ማን ነው ማሪዋ? ለአያትሽ ስደውል እንዳይደብራችሁ ስምሽ ማን ነው? ሙአዚ በያት። ሙአዛ ሙአዛ ነው እማት ወይ ሙአዛ ዝም ብለሽ ሙአዛ። እሺ ሀዩ አቀሽኛል። ችግር የለም አብረን አሪዬ ፎቶ የሰርካለምን ቁጥር በዋትስአፕ ልኬልሻለሁ። እሺ ስልኩ አይሰራም። አውቀሽኛል። ማነሽ አንቺ? ሙአዚ ነኝ። ቆዩ ተረጋጉ። ወጥቼ ነበረ በዋትስአፕ ወጥቼ ነበር። ማዚ ማነሽ? ማዛ ደውልና እንረጋጋለን። ማዛ ጌታውንሽ ነው ፀሐይ ነው ዘመን ነው። ኦኬ ማዚ ኳታር ያለሽ ሆነሽ ማዚ ስልኩ ትክክል አይደለም። ሙሉ ስልኩ ትክክል አይደለም። እሺ እርግጠኛ ነሽ እትዬ ፀሐይ ናቸው የነገሩሽ አያትሽ? አዎ ለእናቴ ነግራት እናት ናት። አሁን ደውዬ ሚዲያ ታዲያ ለምን ሰርካለም እንደደወለች አልነገረችኝም? እስከ ዝሁር ስናወራ ነበር። እሺ ሰርኬ ጋር አሁን እሺ ሳሪ ሰርኬ ጋር ደውይላት እህቷ ጋር። አያትሽን ቁጥር አስተካክለሽ ስጪ ውዴ። እንደገና ላኪ እንደገና ስልኩ ዝግ ነው። እሺ 4616
እንዴ ለምንድን ነው የማይሰራው ስልካቸው? 259 ቆይ አንድ ጊዜ ቆይ አንዴ ጋይስ ቆይ 9 እሺ 8 እና ደግሞ ሳሪ መጠየቅ የምፈልገው አከራዋኑ ደበደባት የተባለው? አዎ ማሪ ጋይስ ቆይ ችግር የለም ተረጋጉ። እኛ የልጅቷን ደህንነት ብቻ ነው የምንፈልገው። ማንም ሰው ኢንፎርሜሽን ያምጣው፣ ሰላም መሆኗን በመረጃ በማስረጃ ብቻ ነው የምንፈልገው። ሌላ እሺ ስልኩን ንገሪኝ ማሪ። 46 16 አንድ ጊዜ 09 46 16 16 16 68 23 አይነሳም። እሺ ፕላስ 259 ኦኬ 9 46 1 6 እሺ እናትሽ አይሽ ዝግ ነው ስልኩ እሙ ስልኩ ዝግ ነው። እሺ ልደውልና አቤት ልደውልና እነሱ እንዲደውሉላ እንትን ላድርግ፣ ሌላ ሰው እንዲገባ ላድርግ። አንቺ የደወልሽው ለእናትሽ አይደለም? አዎ ማሚ ጋር ነው ያወራሁት። አንቺ የሰጠሽን ደግሞ አያትሽን ቁጥር ነው። ስለዚህ የእናትሽ አያቴ ናት የምታውቀው፣ አያቴ ናት። እናቴ ቀጥታ እንትሉን አታውቅም። አያቴ ናት ደውላለች ተረጋጉ ያለቻቸው። ስለዚህ አያቴ ጋር እንዴት እንደተደወለ እሷ ቀጥታ እንድትነግረው። እኔ አሁን ስላየሁሽ አያትሽና እናትሽ ሌላ ቦታ ናቸው? አዎ የተለያየ ቦታ ናቸው። ስለዚህ አሁን ታዲያ በምንድን ነው የምናገኘው? እሺ አንዴ ልደውልና አያቴን የሚያገናኝ ሰው ቁጥር ላምጣ። እሺ እንጠብቅሻለን። እሺ ሳሪ። እሺ ሄሎ ሰርካለ ሄሎ እንዴት ነህ? አለው የሰርካለም ስልክ ነው። አንተ የት ነህ? የሰርኬ ወንድም ነው ወይስ ምንድን ነው? ቆዩ ጋይስ ለእህትየው አልደውል። ዚነት እሺ በጣም ነው የሚያወሩት ጋይስ። ዚነት የደወለችበትን ማለት ምንድን ነው? ዚነት ወይ የዙዙዬ እንዴት ነሽ? ደህና ነሽ? ሀያት እሺ ውሰጂ። ሀያት ሌላ የቤተሰብ ስልክ አለሽ? ሌላ የቤተሰብ ስልክ አምጪ። የሰርካለም ብቻ ነው ያለኝ። እስኪ ቆይ ጠይቅና ደግሞ ፈልግ። ሌላ አምጪ። ሌላ ፈልግ። አራለኝ ሌላ አምጪ። ችግር የለም። ይኸው እንዴት ነው ወንድሜ? ለምን ትዘጋብኛለህ? እሺ እንዴት ነህ? የሰርካለም ስልክ ነው። ሰርካለም የቱ ነው? ኦኬ እንዴት ነህ? እሺ ታደሰ። እሺ ሳር ይባላል። እኔ የምልህ ማለት ነው አለን አንድ ነገር ልጠይቅ ነበር። እሺ አመሰግናለሁ። ገኒ ምን ናት? እሺ ደውላልህ ነበር? መቼ? ትናንት ወይ ዛሬ? በደወለችልኝማ በቃ አደልኩ። ምን አለ ደስ ባለኝ። ኦኬ አልደወለችም ትናንትም ዛሬ? በህይወት መኖሯ ራሱ እያጠራጠረ ነው።
ኦኬ ምን አዲስ ነገር አለ እናንተ ጋር? ምንም አዲስ ነገር የለም። ኦኬ አሁን አንድ ልጅ እናንተ ሰፈር ያለች ልጅ ገብታ ነበረ። እሺ እና እሷ ደግሞ ለአያቴ ደውላ ነበረ ቤት ብለዋል እና ተረጋጉ ምናምን ብለዋል ምናምን ነገር ነው የምትለን። ደውላለች? አረ ውሸት ነው በጭራሽ። እኛ ከደወለችልን ራሱ ምን እንደዚህ ያደረገን ነበር። ኦኬ መች ነው ወደ እናንተ ደውላ የምታውቀው? አረ በጣም ቆይቼ ደውላ አታውቅም ለረጅም ጊዜ? አዎ ባለ ትዳር ናት? ሰርካለም ጋር ብቻ በሚያወሩ ነበር። ኦኬ ባለ ትዳር ናት? አዎ ልጅ አላት? አዎ ኦኬ ባለቤቷ የት ነው ያለው? እዛው ሳውዲ። ኦኬ እናንተ ምን እንደሆነሽ ማን ነግሯችሁ ነው? መች ሰምታችሁ? ምን እንደሆነች ማን ነግሯችሁ ነው? በደወለሽ በታደልኩ ምናምን ያልከው ምን እንደሆነች ማን ነግሯችሁ ነው? ምን ሰምታችሁ? የዘማንበት ያው ድብደባ ጉዳት እንደደረሰባት ሰምተን ነው። ማን ነገራችሁ? የነገረን አካልማ ከዛው ተደውሎ ነው ባሏ። ኦኬ የደበደባትን ሰው ታውቀዋለህ? በፎቶ አይቼዋለሁ። የሰፈራችሁ ሰው አይደለም? አረ በጭራሽ እነሱ ራያ ነው ጅራና ነው ያለው፣ እኛ ደግሞ ያለነው ሀይቅ ነው። ኦኬ አዎ ትክክል ትናንትና ብለውኛል። እሺ አሁን እኛ ይኸውልህ ሶሻል ሚዲያ ላይ እሷን እያፈላለግን ነው እና በጣም ብዙ ነገር እየጣርን ነው። ግን እንዴት መሰለ ወደዛ ወደ እናንተ ጋር ቀረብ ማለት ፈልገን ነበረ። አሁን የሆነች ልጅ መጣችና ማን መሰለ የመጣችው? ቆይ አንድ ነገር ቆይ የመጣችው ልጅ የአያቷ ስልክ ሰጠችንና አያቴ ለእናቴ ደውላ የአያቷ ስልክ ተረጋጉ ብላለች። መዓዛ ወይዘሮ መዓዛ ሸዋዬ የምትባል ልጅ ታውቃታለህ? መዓዛ ሸዋዬ? አዎ መዓዛ ሸዋዬ አውቃታለሁ። ታዲያ የሷ አያት እሷ ለፀሐይነሽ ዘበናይ ደውላለች ብላ ነው የተናገረችው። ነገር ምን ታውቃለች? ያረጀች እኮ ናት፣ ባልቴት ናት። ስልክ የላትም፣ በተን ስልክ ነው ያላት። ይኸውልህ ምን አለች መሰለህ? እቺ ደውላ ለእናቴ ስደውል አያቴ ደህና ናት ደውላ ነበር ለቤተሰቦቿ ተረጋጉ ብላለች ነው የምትለው። ይሄ ነገር ማጭበርበር ያለበት ነገር ይመስለኛል ብቻ ነው። ስለዚህ አንተ ምን ትላለህ? እኔ በተቻለኝ አጣርቼ መረጃ ነግርሻለሁ። ይኸው ስማ አለች እዚህ ጋር አውሪ መዓዛ። ስልክ እያፈላለጉ ነው የተደወለበትን ስልክ ተረጋጉ። ይኸው ሰምተሻል ወንድም? ይኸው ስሚ ወንድም። እሺ መዓዛ ላገኛት? ታዴ ነው መዓዛ? አዎ ወይ ሰላም ነው ታዴ? አሎ ዳዋሽ ደህና ነኝ ያለው። እስኪ አሁን እናቴ ጋር ደውያለሁ እና ማንም እያፈላለግን የተደወለበትን ቁጥር ብሏል። እስኪ አንተ ቤት ከሆንክ ለማን ደውለት እስኪ? እንዴ ለምን ለማን ደውለታለሁ? ልሳኑ ጋር እንዴ ቆየሁት እኔ ልሳኑ እናረጋ ራሱ የሰውየውን አድሬስ ስለፈለጉ አይደል እንዴ? አሁን አንተ አረጋጋ ነበርክ? አዎ እስኪ አሁን ደውልና ጠይቃቸው። እኔ እኮ አሁን ነው ከእናቴ ጋር ያወራሁትኝ። እናቴ ተረጋጊ ተደውሎ ሰላም ነኝ ብላለች፣ ምንም ያስፈራ ነገር የለም ብላ አሁን ነግራኛለች። እና አማንም እናቴ ጋር ነው አሁን ቁጥር እየተፈላለገ ነው ተረጋጊ ብለውኛል። አይ እንደዛ ታውን እናረጋጋ። ጧት ላይ ለምሳሌ 6 ሰዓት አካባቢ ላይ ልሳኑ ጋር ነበርኩኝ። አሁን ደግሞ 9 ሰዓት ላይ አረጋ ደውሎልኝ ነበር ራሱ የሰውየውን አካባቢ አድረስ የቤተሰቦቹ ማለት ነው። እኛ እንሰጣለን የአባቱ ስም የእናቱ ስም አድራሻው ቀበሌው ኤቭሪቲንግ አለን እኛ እንሰጣለን። በቃ ይሄን ይዘነው። እሺ ሳሪ እንደዛ እሱ ካለሽ ሁሉንም ልኬላቸዋለሁ። ሳሪዬ ሁሉንም ይኸውልህ አሁን ሀያት ልካላለች። ሰፈሩን ቀበሌውን የእናቱን የአባቱን ጊራና የት እንደሆነ እህትን የገደለው እሱ ነው። ገብቷል? እህት የት እንዳለች አሁን አይታወቅም። መሞቱ አልተረጋገጠም። እባካችሁ እያፈላለግን ነው። ይሄ ነገር ለመደበቅ እሷን የተደረገ ነገር ነው ብያት። ይኸውልህ እህት ደግሞ ለመደብደቧ ከሰማህ አይቀር በደንብ ልንገርህ፣ እናንተ እንዳትሰሙ ነበር። ከእህት ለመደብደቧ ማስረጃ አለን። አንዱ ማስረጃዋ ልጅቷ ራሱ እዛው በአካል ያየሁት ልጅ ብላ ነግራኛለች። እንደውም ሪካርድ ሁሉ ራሱ አድርጊያታለሁ ሙሉ መረጃውን በአጠቃላይ ምን እንዳደረጋት። ስለዚህ አሁን እሷ ደግሞ ገባህ ልጅቷ አለች፣ ግን የት እንዳደረሳት እኛ ማወቅ እንፈልጋለን። ስለዚህ ቤተሰቧም አለ
የዚችኛይቱ ቤተሰቧም አለ። እሺ ስለዚህ እሷ የት እንዳለች ማወቅ እንፈልጋለን። እሺ እኔ በደንብ ማወቅ እፈልጋለሁ። ምክንያቱም አሁን ለምሳሌ ያሉ ተሰቦች ሽማግሌና ባልቴት ስለሆኑ የእሷን ጉርት ነው እሷን ብቻ ነው ማወቅ የምፈልገው። ጥሩ አዲስ ነገር ካለ አሳውቀን። በዚህ ምልክት አድርግልኝ፣ እኔ እደውልልሃለሁ። በቃ እኔም ሆነ እደውልልሻለሁ። በቃ ችግር የለውም። ለሚመጣው ነገር ጥሩ እና ታዴ መረጃውን በሙሉ ሰጥታችኋል እናረጋው? እሺ አዎ ብሏል። አዎ ጋይስ ካላስ ምክንያቱም አንድ እህት ምንም በማታውቀው መንገድ ቻርጅ ጠፋ ተብሎ ወይም ደግሞ ድምጽ ቀረጽሽ ተብሎ ተደብድባ ጥርሷ ሁሉ ወላልቆ በህይወት ትኑር አትኑር አናቅም። እስከምናውቅ ድረስ አው ይጋደሉ። በቃ አንድ ሰው ለእህቱ ካልሆነ አንድ ሰው ለልጁ ለወንድሙ ካልሆነ ምን ያደርጋል? ወንድ ደብድቦ ቁጭ አርጎዛ ይሄን ያህል ነገር ያደረገ ሰው ዋጋ መክፈል አለበት። ለዚህ ነው አምጡ 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 ስንላችሁ እምቢ ያላችሁት። ካላመጣችሁ አዎ። ስለዚህ ልጅቷ የት ናት? አለች የለችም? በህይወት ካለች አምጡ፣ በህይወት ከሌለች ግን አሁንም ነገም ከነገ ወዲያም እዚህ ደረጃ ነው የምንደርሰው። ምክንያቱም በህይወት አለች የምትሉ ከሆነ አምጡ። ይሄው አለች ብላ እሷ ደወለች የለችም። እንዲህ አይነት ውሸትኛ አንፈልግም። በቃ ወንድም ማለት ትክክል ነው፣ ደም መላሽ ነው። በቃው ለምንድን ነው ልጅቷ ምን አርጋ ነው በዚህ ልክ ቻርጅ ጠፋ ተብሎ ቀጥቅጠው አባረው የት ነው ያደረሷት? አንቺ አሁን አጣሪ በደንብ የሰፈር ልጅ ነሽ። አንቺም ቢሆን ነገ ዋጋ እንዳከፍሊ አጣሪ በደንብ። ሳደውል ደውላለሽ ብለሽ የመጣሽው አንቺ ነሽ። አይሂጂና ታሪ ነው የሰፈር ልጅ አይደለም ቤተሰብ ነው። እንደዛ አጣሪ። ስለዚህ ቤተሰብ እንትሉን ያዙት እያለሻለሁ አጎቶቼ ናቸው ሁሉን እንትል እዛ እንትል ያለው ታዲያ የደወለችበትን ቁጥር ስትይጂ ዝም መተሽ ለምን ታደናቆሪያለሽ? እና ሀዩ እየተጣራ ነው። በቃ አጣሪ እኔ ኦኬ ሳሪ በደንብ አጣሪና ተመልሰሽ ነኝ። ቤተሰቦቹ ከኛ ተሰምቷል ጋይስ። ባለቤቷ እኮ ያውቃል፣ ሰምቷል፣ ተሰምቷል። ሁሉም ሰው ሰምቷል። ያልሰማው ታዲያ ከኛ በፊት እኮ እነሱ እኮ ሰምተዋል እኮ ጋይስ። እኛ እኮ ትናንትና ማታ ይዘን የመጣ ነው። ሂጂ መጀመሪያ አጣሪ፣ ሳታጣሪ አትምጪ እዚህ። ምክንያቱም እኛ የምንፈልገው በቂ መረጃ ማስረ ልጅቷ አለች ብላችሁ የምትሉ ከሆነ ልጅቷን አሳዩን። ማንም ከማንም ምንም አይፈልግም። ያለበለዛ ልጅቷ የት ናት ያለችው? በቃ ይሄንን ነው የምንፈልገው። ቤተሰብ ነን የምትሉ ሰዎች ይሄንን ተጋገዙ። ልጅቷ አለች። አዎ ቻርጅ ለምን ጠፋ ተብሎ ነው የተደበደበችው። ለዛውም ልጆቹ እንዳሉት ልጅቷ በምንም ነገር የለችበትም፣ ምንም አታውቅም አሉ። በቃ በማታውቀው ነገር ድምፄን ቀረጥሽኝ አላት። ለማስረጃ ነው ምናምን ስትለው አንዳንድ ሲባባሉ ደበደባት፣ ጥርሷን አወላለቃት፣ አፈናት። ትክክለኛ ልጅ ያችኛይቱ ተናግራለች። ደብድቧታል። ከዛ በኋላ እዚህ ጋር በእንትን ምን ነው ተሰብሯል ብለዋል ሲመቷት። በስ እዚህ ልጅቷን ያምጣ፣ ልጅቷን አምጡ። ልጅቷን ካመጣችሁ ማንም ከምንም ላይ አይደርስም። ሲጀመር መረጃ ይዛችሁ የምትመጡ ሰዎች ተብሏል እንዲህ ሆነ ምናምን የሚለው ነገር አታምጡ። አንደኛ ጊዜ እየፈጃችሁ ነው። ሌላ ነገር የሚጣራበትን ጊዜ እናንተ እየወሰዳችሁ ነው። ሪል የሆነ ነገር ቤተሰቦቿ ጋር መቼም ከደወለች ለቤተሰቦቿ ነው አይደል ልትደውል የምትችለው። ቤተሰቦቿ ጋር ያልተደወለ ስልክ ከሆነ እንደዚህ ተብሎ ነበር የሚባል ነገር የለም። ሪል የሆነ ነገር ይዛችሁ ነው። ይሄ በጣም መረጃን ያወሳስባል። ፕሊዝ ብሬ ሲጀመር እኮ መቤቴን ነው የምልህ እኮ በተአምር አሁን እኮ ያሉት ልጆች እኮ ተናግረዋል። በቃ ተናግረዋል። ያሉ ልጆች ተናግረዋል። ሁለቱም ተናግረዋል። ያቺኛይቱ እየተለጠጠችን ቢሆን ተናግራለች። ደብድቧታል፣ ተደብድባለች። ደም በደም ሆኗል ቤቱ። በቃ ይቺ ልጅ ካልተደበደበች ደም በደም አይሆንም። ይቺኛይቱም ልጅ ተናግራለች። ወጥተው ራሳቸውን አድነዋል። ሁለቱም ወጡ፣ ራሳቸውን አዳኑ። ይቺ ልጅ ግን የት እንደወጣች እንኳን የፈለጋት ያያት ሰው የለም። ገባ? ከዛን አልፎ ተርፎ ደግሞ የቤቱን ደም ጠራጉ። ባልየውም ሂዶ አይቷል። ከዚህ በላይ ምን ምስክር አለ? አሁን ይቺ ልጅ እኮ በህይወት አለች ለማለት እንኳን ራሱ ያዳግታል። ካለችም የት ናት ያለችው? ራህማ የምትባለው ብሬ ሁሉን ነገር ታውቃለች። ሁሉን ነገር ታውቃለች። እሷ ናት የጀመረችው ሁሉን ነገር። ልንገርህ
ከነገሩን ተነስተን ስናስብ ሁሉን ነገር በቃ እንደ ደበደባት ጥርሷን እንዳላት ከዛ ምን አለች ስናነጣጥፍ በርግጥ ጥርስ አላገኘንም አለች እሺ ልጅቷ ብሬ በህይወት ብትኖር እንደው ተው በቃ ሰው በህይወት ቢያስቀምጣት ወይ አንድ ቦታ ወድቃለች የሚያነሳሰው አታለች ማለት ነው ልጅቷ ደማ እየፈሰሰ ነው መደብደቧ በደንብ ይታወቃል እሺ የት ናት ልጅቷ ብሬ ንገረኝ ስልኳ የለም እንበል ግን ይሄ ሁሉ አሁን ሳውዲ ይሄ ሁሉ ሰው አላየም ብሬ ከትናንት ጀምሮ አሁን እንኳን 5000 ሰው አለ የት ናት ልጅቷ ለምን ትደበቃለች እኔ አሁን አንዳንዶቹ የጅል ጨዋታ የምትጫወቱት የምትጽፉት ውሸቷን ነው ምናምን የምትሉት ውሸታቸውን ነው የምትሉት እስር ቤት ከሆነች ኦኬ እስር ቤት ከሆነች ኦኬ እንበል እስር ቤት ከሆነች ታዲያ መዲና ያለ እስር ቤት ይሄንን እንት ኮሚኒቲ ማጣራት ያቀተው ኖርማል እኮ ነው ጋይስ በቃ እንደዛም ከሆነች አሳውቁን በየእስር ቤቱ ያሉ ጓደኞቻችሁ እህቶቻችሁ ካሉ ላኩ ፎቶዋን ላኩ ነገራችን ላይ ሁላችሁም የምታውቁትን ነገር ተባበሩ ጋይስ አሁን እዚህ ጋር የሚቀመጠው ሰው ስራ አጥቶ አይደለም ገባችሁ አይደለ ሁሉም ስራ አለው ቢዚ ነው አሁን ዛሬ ዝም ብለን የምናልፋቸው ነገሮች ነገ ሌሎች ከዚህ የባሱ ችግሮች ይመጡና ሴቱ ሁሉ ማንንም ይደርስለት ሰው አይኖርም ሴቶች በጣም በተለይ ሴቶች እንደዚህ አይነት በሴት ልጆች ላይ የሚደርስ ጥቃት ነገ የምትደብቁ ሰዎች ራሱ በልጆቻችሁ ላይ ያ ሰው በልጆቻችሁ በሚስቶቻችሁ ላይ እንደዚህ አይነት ድርጊት ሊፈጽም እንደሚችል ማወቅ አለባችሁ ምክንያቱም ምንም ለሴት ልጅ ምህረትም ክብርም ምንም የሌለው ሰው አይደለም ለማንም ለባዳ ይቅርና ለእናቱም ለእህቱም አይተውም ገባችሁ አይደለ ስለዚህ ምትደብቁም ያው ናችሁ ወንጀለኛ ናችሁ ነገ ጧት እከሌ ቤት ተደብቆ ነበር ቢባል እናንተ ራሳችሁ ወንጀለኛ ነው የምትሆኑት በማያገባችሁ ጉዳይ ላይ ወንጀለኛን መደበቅ በጣም ከወንጀለኛው በላይ ሌላው ወንጀል የሚሆነው እሱ ነው ትልቁ ወንጀል የሚሆነው ገባችሁ አይደል ሳውዲ ያላችሁ ተጠንቀቁ ይሄ ወዳጅ ምናምን ወዳጅነት ምናምን ኖ ወዳጅነት የሚባል ነገር የለም ኦኬ የሴት ልጅ ነፍሷ እቺ ልጅ አሁን ህይወቱ አልፎ ቢሆንስ ማንንም ምንም የሚታወቅ መረጃ የለም አይደል አያድርገው ፈጣሪ በህይወት አለች የሚል ነገር መስማት ነው የኛም ፍላጎት ምኞታችን ምስ ነው ግን እንዳው እቺ ልጅ ሙታ ቢሆን ነገ ጧት ሁላችሁም ተጠያቂ ሆናችሁ በየቦታው ሴትን ልጅ የሚገድል ሰው ወዳጄ ነው ብለህ የምታስጠጋ ከሆነ አንተ ራስህ ገዳይ ነህ ምንም ጥያቄ የለውም ገዳይን የሚጠብቅ ገዳይ ነው ወንጀለኛን የሚደብቅ ወንጀለኛ ነው በምንም አይነት መንገድ በምንም አይነት ስሌት እኔ እሺ ጊዜ ወዳጄ ይሁን ወንጀል ከፈጸመ አሳልፌ ነው ልሰጠው የሚችለው የወንጀሉ ተባባሪ ልሆን አልችልም እኔ ኦኬ አሳልፌ እንኳን ባልሰጣው አልተባበርም ግን በቃ አላስጠልልም የቤቴም አልተባበርም እንዴ ቆይ ምንድነው እኔ ስደት ላይ እርስ በራሳችን መተባበር ሲገባን መደጋገፍ ሲገባን ጭራሽ እርስ በራሳችን እንደዚህ ጥቃት እያደረስን ሰው አድራሻው እንዲጠፋ ማድረግ እንዲሰወር ማድረግ በጣም ትልቅ ጥፋት ነው ትልቅ ወንጀል ነው ደባቂዎች ነገሮችን መረጃዎችን የምታሸሹ የምትደብቁ እናንተ ራሳችሁ ከተጠያቂነት አታመልጡ ወሬ ዝም ብሎ ተደብቆ አይቀርም ነገ ጧት እያንዳንዳችሁ ቤት የምታስጠልሉ ሰዎች በሙሉ ይወጣል ምንም ጥያቄ የለውም አሁን ያው ብሬም ሰምቷል ታጠቅም ሰምቷል ሀቡንም አውርቻታለሁ ሙኒቲም ሰምታለች
እንዳለ እናንተ የኢትዮጵያ ህዝቦች ሰምታችኋል። በተለይ ሳውዲ ላይ ያላችሁ ደግሞ ተባበሩን። አዲስ ነገር ካለ አውሩኝ አለውኝ። እኔ አሁን ልወጣ ነው። አዲስ ነገር ካለ ተባበሩ፣ እባካችሁ ተባበሩ። በኋላ ቤቴን እከፍታለሁ። አዲስ ነገር ካለ ደግሞ ተባበሩ። ይኸው ብሬም አለ። የምታግዙን ነገር ካለ የምትሰጡን አስተያየት ካለ የምትሰጡን ማለት አስተያየት ሳይሆን የምትሰጡን ይህ ነገር አለ ብላችሁ የምትል ከሆነ ተባበሩ። ስለዚህ እኛ ደግሞ አሁን የምንፈልገው የራህማ ቁጥር አለን። የራህማ ሎኬሽን ነው የምንፈልገው። የራህማ ሎኬሽን ያላችሁ ሰዎች ካላችሁ ሀያት የራህማ ሎኬሽን እና እንደው በቃ እሷ ናት የሚል ፎቶ አምጭልን እባክሽ። ምክንያቱም ራህማ ናት ዋና ፐርፐዟ፣ ዋና የምታውቀው ራህማ ናት። ትናንትና መሲ የሚያወራቻት ራህማን ነው። ብዙ ነገር የተናገረችው ራህማ ናት። ስለዚህ እባካችሁ የራህማን አድራሻ የምታውቁ ካላችሁ ስልክ ቁጥሯን እንሰጣችኋለን። እባካችሁ ካላችሁ ንገሩ። እሺ ጋይስ፣ በቃ ነው ልወጣ ነው። እሺ ውዶች፣ እንጀራ ለምትፈልጉ ካላችሁ ሳሪ ያገኘሁትን ነገር በዋትስአፕ ልክልሻለሁ። ራህማ የምትባል ስልኳ አላችሁ? በቀጥታ መደወል ይቻላል? አዎ አለ ስልኳ አለ። ቴክስት አድርጊልኝ፣ እኔ በቀጥታ እሞክርላታለሁ። እሺ ልክልሃለሁ በውስጥ። ሳሪ እስከዛው የሚመጣልሽ መረጃ ካለ ተቀበይና ማታ ተገባሽ፣ ማታ እንገናኝ። ሁላችሁንም ሰላም አምሹ። I hope she